የሆነ ተንኮል እንዳሰቡ ሴራ ነበረ ስነግርሽ ግን ከሴራውን ያመለጠው ማምለጡ ጥሩ ነው ማምለጡ ጥሩ ሆኖ ምንድነው ልጅ ይዞ መሄዱ ልጁ ያንተ ነው ልክ ነው እናቃለን ልጁ ካንተ ጋር መሆን አለበት ወይ ያለበትም ለምን ቢባል ህፃን ልጅ ነው ልጁ በቃ 5 አመት አልሞላው ወይ ጡት አለቀቀው 2 አመት አልሆነው ስለዚህ ካንተ ጋር መሆን አይችልም ልጁ ምስተጣት ከሆነ ልጁን ስጣት አይ ምትል ከሆነ ደግሞ እኛ ቀጣታ እንመጣና የሚገባውን ነገር እናደርጋለን እንደውም ሄርሜላ ጋይዛ ከምትሄድ ይልቅ እናት ጋይዛ ብትመጣ ይሻላል እኮ የምር ለማውራት ማለት ነው ምክንያቱም እናት ናት ምንም ቢሆን ገብቷል እንጀራ እናትና እናት አይገናኝም አብረህም ባትኖር ሚስትም ባትሆን ሄርሜላ ያው ያልወለደችው ልጅ ነው ምክንያቱም የራሷም የወለደችው ልጅ ጥላ ሄደች ሴት ዛሬ ያልወለደችው ልጅ ኬር ታረጋለች ማለት ይሄ ሞኝነት ነው ሰላም ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር የተመሰገነ ይሁን ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰቦች እንወዳችኋለን እሺ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ እኛ ደህና ነን እግዚአብሔር የተመሰገነ ይሁን እናንተም በያላችሁበት ሰላምና ጤናችሁ ብዝት ያለ ይሁን እላለሁ ዛሬ እኔና ዱ መተናል ትንሽ አንድ ሳምንት ምናምን አልፎናል እንግዲህ ቤተሰብ ሳምንት 15 ቀን ምናምን ይሆናል 15 ቀን ይሆናል እና ባንዳንድ ሀሳቦች መተንላችኋል ትንሽ ጠፋ ብለን ነበረ እኔም ያው ሰሞኑ ነግሬያችኋለሁ መንገድ ነበርኩኝ ከዛ አንፃር ነው ያልመጣ ነው አንድ ላይ እና ትንሽ አንዳንድ ነገሮች እያየን ስለነበረ ያንን ሀሳቦችን እናውራ ብለን ወደ እናንተ መተናል ቤተሰብ እሱ ምንድነው አብርሃም የሩታና የሄርሜላ ጉዳይ ይሆናል ማለት ነው እና አንዳንዶችም ማለቅላቂዎች አሉ የነሱንም ጉዳይ በዛው እናውራ ብለን ነው ምንድነው በመጀመሪያ ማውራት የምፈልገው ነገር አቤል እና ብሩኬ ማለት በጣም እያበዛችሁት ነው እውነት ለማውራት ሁሌ ነው አብስታችሁታል ምን ነው ግን ምንም ልሰሙን አልቻላችሁ በጣም እያለቀለቃችሁ ነው በጣም ማለት ነው የሆነ በቃ ነገሮች ተስተካከለ ስንል በእናንተ በኩል እየደፈረሰ ነው እኔ እንደውም አሁን ላይ ሳስበው የልጅ ጉዳይ ራሱ እጃችሁ እንዳለበት ነው ማውቀው ማለት በዚህ ልክ ማለት ለአብርሃም እኛ እንደውም እየወገንን ነበር የሆነ ሰዓት ላይ በጣም ማለት ተቆጥቼ እያወራው ነበር አይታችሁን ከሆነ ቤተሰብ እና አሁን ላይ ግን እየደበራችሁኝ ነው እውነት ሳወራችሁ ማለት ነው ህፃን ልጅ ነው መውሰድ በሌለበት መልኩ ነው የወሰደው ላዝናና ብሎ ነው የወሰደው ግን እኔ ለሱ ብዬ እንደውም እያወራውለት ነበር ተቆርቆሬለት ማለት ነው ግን ልጅ ማስቀረት ምን ማለት ነው እንደገና በእንጀራ እናት ለማደግ ነው ሐሳብ ወይስ ላራቀለ 3 ቀን እንዴት ነው ከጡት ለይተ ልጅ እንደዛ ቁም ስቅልክ እያሳየ አይተዋል ታተተኛ ነው ያደርከው እንደዛ ቁም ስቅልክ እያሳየ ምን ማለት ነው እንደዚህ የምታረገው ሲቀጥል ደግሞ ሄርሜላ ቢያንስ ተባባሪ ነሽ ልክ ነው በርግጥ የራስሽ ልጅ ሊኖርሽ ይችላል ግን ይሆናል አይደል ውሰድ ቢያንስ እንደውም ደስ አለችኝ እንትና የሄርሜላ አክስት ልጅ በቃ ስትናገር እኔ ደስ አላለኝም ይዘብትሄድና ከእናት ጋር ነው ማደግ ያለበት በጣም ተመችተሽኛል የምር ለማውራት ልክ እንደዛ ሄርሜላ ማውራት ብትቺ ምን አለበት በቃ አንቺን ተማምኖ ነው ያመጣው ይዘሂድ ልጅ ያስቸግራል እዚህ ያለ እናት ማደግ የለበትም አራቀንም ቢሆን መቆየት የለበትም ልጅ ከእናቱ ጡት ተነጥሎ አራቀን መቆየት አይችልም ይዘሂድ ብትዩ ምን ችግር ነበረው በጣም እያናደድሽኝ ነው እውነት የሆነ ሰዓት ላይ ያዘንኩልሽ ነበር አሁን ግን በጣም እያናደድሽኝ ነው ትግስታችን ደግሞ እየተፈታተናችሁት ነው ማለት ነው እና በዚህ ልክ ባታረግ አሪፍ ነው አብረሽ ጤነኛ መንፈስ ቢኖርክ የተመረዘ አስተሳሰብ ይዘ ከምትሄድ ጤነኛ አስተሳሰብ ቢኖርክ ባይነኝ እኔ እንደውም በጣም ሲይዙት ዳኒም ሄርሜንትና ሜሪንም ሲይዙት ምናምን ነገር አትመናቸው ሁላ ብየው ነበር ለካሱ ስራ ሊሰራ ነው የገባው እንጂ ፈልጎት አይደለም ስለዚህ ይሄ ነገር ብታስተካከል አሪፍ ነው አብረሽ አቤል ደግሞ በጣም ያበዛው መሰለኝ ብሩክ የራሱ ማለት ነው በጣም እያለቀለክ ነው ባታለቀልቅ አሪፍ ነው በዚህ ልክ ገብተዋል ሄርሜላ እንደዚህ ስለምትወደው ምናምን እናቃለን እኮ በቃ ተወደዋለች ልክ ነው በቃ ይሄ ማለቅለቅ አይጠበቅብህም አንተ የራሱ ልጅ ነው የወሰደው የራሱ ልጅ እንደወሰደ እኮ እኛ እናቃለን አንተ ማሽቃበጥ አይጠበቅብህም አብረው እንዲኖሩ ምናምን እያላችሁ ነው በጣም እያሽቃበጥክ ነው በጣም ማለት ነው ከሚገባ በላይ ነው እያሽቃበጥክ ያለው ሲጀመር ገኒ የምንድነው እዚህ ጋር መሰለሽ በመሃል ንግግርሽ ላቋርጥሽና አቤልም ብሩኬም ትርፍ ናቸው እነሱ ሲጀመር ፊት እንዳሳያቸው ባሳያቸው ልክ ነው እነሱም እንደዚህ ጥግ የደረሰ መጨማለቅና ጥግ የደረሰ ስርዓት አልበኛ መሆን እሱ ባሳያቸው ልክ ነው ሰው ባሳየው ልክ ነው እንግዲህ የሱን ልብ ገምተው ነው ይሄን አለ እነሱም የተደፋፈሩት ትርፍ የሆነን ሰው እንግዲህ ይሄን ማደፋፈር ማለት
ነገ ለራሱም አይበጁትም። ምክንያቱም ዛሬ እንደዚህ ለሱ በዙሪያ ሆነ ያሽቃበጡ ነገ ደግሞ ለሱም አይበጁትም። አንድ ነገር እኮ ጊዜ ይገለብጠዋል። የሆነ ሰዓት ላይ ሲገለበጥባቸው ለሱ መልሰው ጠላት ነው የሚሆኑት። አሁን ወዳጅ መስለው ስለቀረቡ ብቻ ያንን ማሰብና ማየት የለበትም። ምክንያቱም ነገ ደግሞ ጠላት ሆነውት እንደሚቀርቡት ማሰብ አለበት። አርቆ ማሰብ ጥሩ ነው። የዛሬዋን የሌለቷን ብቻ አስቦ መተግበር ጥሩ አይደለም። ነገ ከነገ ወዲያ እነሱን ደግሞ ጠላት እንደሚሆኑት ይሄን ማሰብ ነው። ምክንያቱም ፊት ለፊቱን ሳይሆን ጀርባውንም እያየ ቢራመድ ጥሩ ነው። ይሄ አብርሃም መልእክት ነው እና ሄርሜላ ያው ያልወለደችው ልጅ ነው። ምክንያቱም የራሷ የወለደችው ልጅ ጥላ ሄደች ሴት ዛሬ ያልወለደችው ልጅ ኬር ታረጋለች ማለት ይሄ ሞኝነት ነው። እና እኔ ልጅን ኬር አርጋ ትይዝልኛለች ብላ አስበህ ከሆነ ጥሩ አይደለም። እውነት እንዳይመስልክ ስትቀበል ከብ ስታደርገው ሉልዬን ጥሩ ሴት መስላ ሊሆን ይችላል። አላቅም ለእሱ ያንተ አመለካከት አስተሳሰብ ሊሆን ይችላል። ግን እሷ ለራሷ ከራሷ ለወጡት ያልሆነች ሰው ከሰው አብራክ ለወጣ ልጅ ትሆናለች ብሎ ማሰብ ይሄ ሞኝነት ይመስለኛል። በቃ ጨዋታ ይመስለኛል። እና እሷ ሲጀመር እኔ በበኩሌ ልጁን ባትነካው ደስ ይለኛል ባይኔ። እኔም እንደዛ ነኝ የምለው። ምክንያቱም እንደውም ሄርሜላ ጋይዛ ከምትሄድ ይልቅ እናት ጋይዛ ብትመጣ ይሻላል እኮ የምር ለማውራት ማለት ነው። ምክንያቱም እናት ናት ምንም ቢሆን ገብቷል። እንጀራ እናትና እናት አይገናኝም። አብረህም ባትኖር ሚስትም ባትሆን እና ከሷ ጋር ከምናየው ይልቅ እናት ጋር አምጥተን እናት ጋር አስቀምጠው ብትሄድ እዛ እንትን ብትለው እኛ ደስ ይለናል። ምክንያቱም እሷ ጋር እንድናየውም እንድትነካውም አንፈልግም እኛ። ሄርሜላ ጫፉን ልጁ እንድትነካው አንፈልግም። ጫፉን ማለት ነው። በቃ ይበቃታል። የሩታን ይበቃታል። ድጋሚኛ ልጁ ላይ የሆነ ነገር እንዲከሰትበት አንፈልግም። በቃ አሁን ላይ እንደውም እየፈራን ነው እኛ። ለልጁ ራሱ እንፈራለን። ገብቷል። ስለዚህ በሰው ልጅ ምንም የሚመለከታት ነገር የለም። ልጁ ያንተ ነው። ልክ ነው፣ እናውቃለን። ልጁ ካንተ ጋር መሆን አለበት ወይ? የለበትም። ለምን ቢባል ህፃን ልጅ ነው ልጁ። በቃ 5 አመት አልሞላው ወይ ጡት አለቀቀው 2 አመት አልሆነው። ስለዚህ ካንተ ጋር መሆን አይችልም ልጁ። ምስተጣት ከሆነ ልጁን ስጣት። አይ ምትል ከሆነ ደግሞ እኛ ቀጥታ እንመጣና የሚገባውን ነገር እናደርጋለን። ገብታ ከዚህ በላይ መታገስ ስለማንችል አንተን በዚህ ልክ ደግሞ አንተን መናገርም አንፈልግም ነበረ። ግን እያደረከው ያለው ነገር ጥሩ አይደለም። ሰው ይላትም ብለህ ሊሆን ይችላል እያደረከ ያለው። በዙሪያው ደግሞ ሰዎች እንዳሉ ታውቃለህ ራስህን። ግን ማንም ሰው አይገባም። በቃ እኔ እችላለሁ እኔ ራሴ በቂ ነኝ ስላለች እንጂ ሁሉም በዙሪያ ነው ያለው። ታውቃለህ አዲስ አበባ ማለት ወይ አሜሪካ አይደለም ያላችሁበት፣ እዚህ ቅርብ ነው። ስንሄድ እንደፈለግን ማግኘት እንችላለን እናንተ። ስለዚህ ያንን መዘንጋት የለብህም። ልጁን በፍቅር ስጣት። ሌላ ቤተሰብ ድጋሚ እንዳይገባበት ብታደርግ አሪፍ ነው። ጥላቻና የሆነ ነገር ከኛ ነው የምትፈልገው። ስለዚህ ያ ነገር እንዳይሆን በጥንቃቄ ይዘህ ልጁን በክብር ስጣት። አታይም አላለችህም እና ብላ በፍቅር ነው የጠራችክ። ስለዚህ ልጁን ስጣት። እንድታይ ከፈለክ ልጁን ስጣት። አይ የምትል ከሆነ ጫፉን አትነካው። ምን አለ መሰለሽ እዚህ ጋር አሁን እሷ መቼም የውስጥን ክፋትና ተንኮል የሚያውቀው ራሱ ባለቤቱና አንድ እግዚአብሔር ብቻ ነው እንጂ እሱ እንደዚህ አይነት ሸር ያሰበ ተንኮል ያሰበ ቢሆን ኑሮ ቀድሞም በር ማከፍትለትም ነበረ። ገፈታትረው እንዳስወጡት ሲመጣም ድጋሚ ገፈታትረው ያስወጡት ነበረ። በቃ ያለው ነገር አሳዝኗቸው ኖ ልጁ ማየት አለበት በቃ መከልከል የለብንም ብለው አይተሻል እንዴት አድርገው እንደተቀበሉት። በመልካም ሁኔታ ነበር የተቀበሉት። ግን እዛ ድረስ እንደዛ አይነት ተንኮልና ክፋት ማሰብ ደግሞ ፌር አይደለም። አይ በመልካም የሚለው እኔ አላመንኩበትም። ገብቶሻል? ለምን አላልሽም? እንትና ማን ነው ዳኒና ማናት ሜሪ ባሉበት መልካም ነገር ይፈጠራል ብዬ አላስብም። እኔ እንደውነት ሳውራሽ ይሄ እንትና ማናት ሜሪ ልክ ነው፣ ቤተሰብ ናት እናውቃለን። ግን ውስጧ ተንኮል የለባትም። የላይዋ ደግሞ ኃይል አለባት። ገብቶሻል? የሆነ ተንኮል እንዳሰቡ ሴራ ነበረ ስነግርሽ። ግን ከሴራውን ያመለጠው ማምለጡ ጥሩ ነው። ማምለጡ ጥሩ ሆኖ ምንድነው ልጅ ይዞ መሄዱ። በቃ ላዝናና አለ ልጅ አልከለክልም መተማየት ትችላለህ ብለዋለች። ልጅ ይዞባት ግን መሄድ አልነበረበትም። ተንኮልማ አስበውበት ነው የጠሩት። ምን ይነግራታል? እሱማ ተንኮል አስበው እኮ ነው የጠሩት። የጠሩትማ እኮ ተንኮል አስበው ነበረ። እኔ እኮ ነገረችኝ ተንኮል አስበው ነበር። ግን ያ ነገር ደግሞ ምንድነው እሱ ልጅ ይዞ ከመሄድ ይልቅ ወይ ደግሞ አዝናንቶት ምን ብሎ ተመልሶ ይዞት ይመጣ ሄርሜላ ጋር ይዞት ባሄድ እንጂ አሁን ልጁ ማዝናናት አባት ነው ያዝናና። የልጅ ፍቅር ነው አባት ነው ይወደዋል። ስለዚህ ምንም ቢሆን ፍቅር አብረሽ ስታሳድጊና ሳታሳድጊ ያለው ነገር እኩል አይደለም።
ይናፍቃል አባት ነው። ግን እዛው ወስዶ ሄርሜላ ጋር ማስቀረት አልነበረበትም። እሷንም በዚህ ልክ ማስጨነቅ ማስለቀስ ለምን አስፈለገው እንዴ? ስታለቅስ ደስ ይላል። ሚስት አይደለች? ምንም ቢሆን እኮ ጥሩ ጊዜያቶች አሳልፈሃል። ለምን ታስለቅሳታለህ? ለምን ሰው እየመጣ እንዲናገራት ታደርጋለህ? አቤል አይተዋል ቪዲዮ መቼም ሳታየው ቀርታ አይደለም፣ ራስህ ሊሆን ይችላል የላከው። ሲጀመር ብሩኬ እንደዛ አፉስኪ ከፍትባት ድረስ እየተናገራት አቤል እንደዛ አፉስኪ ከፍት ማን ስለሆነ ነው እሱ ማን ስለሆነ ነው እነሱ ቤት እየመጡ ተራ በተራ የሚናገሯት እንዴ? በዚህ ልክ ለምንድን ነው የወረደ ነገር እንዲናገሯት የምታረገው? አንተ ክብር ብትሰጣት አንተ ብታከብራት ኖሮ እኮ እነሱ ዘለው እንደዚህ አያረጉም። ስለዚህ አብርሽ እኔ ከዚህ በኋላ ካንተ ጋር ብዙ ነገር ማውራት አልፈልግም። እኔ ከዚህ 3ኛ ጊዜ ነው 4ኛ ጊዜ እየተናገርኩ ነው። በጣም የሆነ ክርር ያለ ንግግር ነው እየተናገርኩ ያለው። ስለዚህ ከዚህ በላይ መናገር አልፈልግም። ልጁን በክብር ስጣት። ሌሎቻችሁ ስርዓት ብትይዙ ጥሩ ነው። በቃ ስርዓት አልባ እየሆናችሁ ነው። ጥሩ ሸሻችሁ ስንል ትመጣላችሁ እንደገና። የሆነ ሰሞን እንደውም ጥፍት ብለው ደስ ብሎን ነበር። የሆነ ሰዓት ደግሞ አሁን መምጣት ጀመር። ቡርኬና አቤል የወረደ ንግግር እንድትናገሯት ቅንጣት አንፈልግም እኛ። ቅንጣት ማለት ነው። መቼም የሆነ ሰው ሲስማማ አትወዱም ይመስለኛል። እንደዛም ይመስለኛል እንደዚህ እያፍጨረጨራችሁ ያለው። ወይ ደግሞ ሄርሜላ የምትከፍላችሁ ገንዘብ ነው እንዲያፈላችሁ ያላችሁት። በቃ ይቀርብናልን ብላችሁ ሊሆን ይችላል እንዳለች ምዱ። በዚህ ልክ ሰዎችን ባታስቀይሙና በዚህ ልክ ነገሮችን ባታዩ ጥሩ ነው። በሁለቱም ጎን ሆናችሁ እዩት ነገሩ። እንደ ባለ አእምሮ ቢያዩ ጥሩ ነው። ምክንያቱም አንዳንድ ሰው ሲጣላ የሚያገኘው ጥቅም ያስደስተዋል። ሰው ሲታረቅ ደግሞ የሚያጣው ጥቅም ያበሳጨዋል። እንደዛ አይነት ነገር ነው እያስመሰለባችሁ ያለው ብሩኬና አቤላ። ደግሞ እናንተ በምን ስትናገሩ አያምርባችሁም። ምክንያቱም የማይገባችሁ ቦታ እየገባችሁ አትፈትፍቱ። በጣም ያስጠላል። እኔ እንጃ እኔ ምን ልበል። በጣም እየደበረን ነው፣ እያስደበራችሁ ነው። እናንተንም እኛ እያስደበርናችሁ ነው። ምክንያቱም ወይ የሚከፈላቸውን ደሞዝ ይንገር እኛ እንከፍላቸዋለን። አቅማችን እንኳን ባይፈቅድ ሌላ ሰው እንዲሰጠን እናደርጋለን። እውነቴ ነው። በልካችሁ በሚያገኙ በፐርሰንት እንከፍላቸዋለን። ምናልባት የኛ ብር ላይ አስደስታቸው ይችላል፣ ይታወቃል። ስለዚህ በዚህ ልክ ባትቀጥሉ ነገሮች አሪፍ ነው። እኛ እናንተ ወታችሁን ነገር ባትሉ እንደውም እኔ አቁሜ ነበር ስለ እናንተ በቃ ደስ ብሎኝ አቤልና ብሩኬ እንደውም ስርዓት ይዘዋል ምናምን ብዬ ሰሞኑ እንደውም ቪዲዮ እየሰራው የነበረ በቃ ደስ ብሎኝ ማለት ነው። ግን እናንተ የምትፈልጉት ሁሌም ከኛ ጋር ጸብ፣ ሁሌም ከሩታ ጋር የምትፈልጉት ጸብ። ለምንድን ነው ጸብ የሚላችሁ? ይሄን ያህል አፍልቷችሁ እንደ ገንዘብ ካፈላችሁ ንገሩን፣ አፍልቶናል በሉ። በዚህ ልክ አይ በቃ እንጃ የሰውን ሰላም መንሳት ያስደስታቸዋል መሰለኝ። ይሄ ደግሞ እኔ ሰይጣናዊ እንጂ መልካም የሆነ መልካም እንትን አይደለም። መልካም አመለካከት መልካም መንፈሳዊ ነገር አይደለም። ይሄ ሰይጣናዊ ነው። ሰው ከሰው ሲጣላ የሚያስደስተው ሰይጣን ነው። በቃ እኔ እንጃ ሰው ከሰው ተጣልቶ የሆነ ነገር እንትን ሲል ምናምን በቃ ደስ የሚላቸው ይመስለኛል ቡራና አቤላ። አዎ ስለዚህ የሰው መጣላት፣ የሰው መራራቅ፣ የሰው መበጣበጥ አያስደስታችሁ። በእግዚአብሔርም ዘንድ በሰውም ዘንድ የሚያስደስተው ሰላም፣ ሰውን ከሰው ማስማማት። አታስማሙም ራሱ ገብታችሁ አትፈትፍቱ። በቃ በማይመለከታችሁ ነገር ዝም ብላችሁ ዘው አትበሉ። የእርጎ ዝንብ የሚባል ነገር አለ፣ እንደሱ አትሁኑ። በቃ ያስጠላል። በጣም ነው። ከራሳችሁ ጋር ሁኑ፣ ራሳችሁን አዳምጡ። በሰው አይምሮ አትነዱ። በራሳችሁ አይምሮ በራሳችሁ ህሊና ተጓዙ ነው የምላችሁ። እኔ እንግዲህ ብዙ መናገር አልፈልግም። በቃ እና በጣም አብዝታችሁታል እውነት ለማውራት እኛም ደብሮናል። ምክንያቱም ሰሞኑን እንደውም እንሄዳለን እያልን ነው። መሄድ ከቻለን እንሄዳለን። ከዛ በኋላ እስኪ ምን እንደምታመጡ እናያለን። ምክንያቱም መጋፈጥ ነው አይደል ከኛ ጋር የምትፈልጉት። እስኪ አብረን ምን ይሆናል። የሄርሜላና የአብርሽ ደስታ የምትጠሉ ናችሁ ምናምን እያለ ከወንድምየው ጋር እየሰራ ነበር። ወንድምየው እንደውም ይዣት ሄዳለሁ እያለ ነበር ሄርሜላን ማለት ነው። ይዟት ቢመጣ እንደውም አሪፍ ነው፣ ለኛም ግልግል ነው፣ ይሻላል እንደውም። አይ ሲጀመር ወንድሟ ጥሩ አመለካከት አለው፣ ጥሩ ነገር አለው፣ ይመክራል። ታናሿ ነው ይመስለኛል፣ ግን እንደ ታናሽ አይደለም። በቃ አሪፍ እንትን ነው፣ ይመክራል። በቃ ጥሩ ነገር አለው። ያስየው ልጅ ራሱ የምትናገረው ነገር ደስ የሚል በቃ ስነ ምግባር ያላት ሴት ወድጃታለሁ እውነት ሳወራሽ። እና ልጁ ራሱ የሚያወራው ነገር በቃ ደስ የሚል ነገር ነው እና ተመችቶኛል። ይዟት ቢመጣ እንደውም አሪፍ ነው።
ግልግል ነው። በዚህ እንገላገላታለን ማለት ነው። እሷን ካላየ ሚኪ ጥሩ ስነ ምግባርና ጥሩ ባህሪ ያለው ልጅ ነው። ረጋ ያለ የተረጋጋ ልጅ ነው። እኔ አውቀዋለሁ፣ ሚኪን አውቀዋለሁ። ከዚህ በፊት ተማሪም ስለነበር በዛን ሰዓት አውቀዋለሁ። ጥሩ ስነ ምግባር ያለው ልጅ ነው። ቢያንስ አብራ እየኖረች ከሱ ጋር ጥሩ የሆነ ባህሪ ከሱ ብትቀስም ጥሩ ነበረ። ትንሽ የተወሰነ ነገር ከሱ ብትማር ግን ያለማም ከሱ መልካምነት ያለ መማሯ ያሳዝነኛል በጣም በቃ ቢያንስ እሱን አይታ ብዙ ነገሮች አሁን ራሱ ብዙ ነገሮች ማስተካከል ትችል ነበረ። ለማስተካከል ፍላጎት የላትም። ከሱ ጥሩ ባህሪ መቅሰምና ጥሩ ስነ ምግባር ይዞ ለመኖርና ለማስተካከል የምትፈልግ አይደለችም። የምትፈልግ ቢሆን ኑሮ በቀላሉ አጠገቧ ካለው ከእናቷ ልጅ መማር ትችል ነበር ብዬ ነው የምለው እኔ። ስለዚህ ምንድነው የዛን ቀን ራሱ ምንድነው እያለ የነበረው አቤል ይዣት ልሄድ ነው ምናምን ሲለው አብርሃምና እኮ ሄርሜላ ጥሩ ፍቅር አላቸው እና ለምን ተለያያቸው ምናምን አይነት ነገር እየተጠቀመ ነበረ። ገብቶሻል አይደል? አንተ ምን ቤት ስለሆንክ ነው ጥሩ ፍቅር አላቸው ምን ስላላቸው? አንተ የአብርሃምን ልብ ገብተህ አይተሃል እንዴ? ያየው እኮ የሄርሜላን ልብ ነው። በቃ እሷ አፈቅረዋለሁ ምናምን እያለች እያስረዳች ስለሆነ እንጂ የአቤል ልብ የአብርሃም ልብ መቼም አታውቀውም። አቤል ስነግርህ ማለት ነው። ዝም ብለህ አታሽቃብጥ፣ ዝም ብለህ አታለቅልቅ ሲጀመር ማለት ነው። የማንም ሰው ልብ ማንም አያውቅም። የላይ እንጂ የውስጣችን ማንም አያውቅም። ፈጣሪ ብቻ ነው የሚያውቀው የውስጣችን። ስለዚህ አንተ ለምንድን ነው የምትወስዳት? ለምንድን ነው እንደዚህ የምን አለቅላቂ ነህ አንተ? ሲጀመር በራስህ ልብ ነው ለራስህ ከፈለክ ለራስ አርጋት። አሁን አልቻ ልጅ አክስትሪጅ ከፈለክ ለራስ ማረክ ትችላለህ። ግን በሰው ህይወት እንደዚህ ቃቃ ባትጫወቱና በሰው ትዳር ውስጥ ገብታችሁ ዘው ብላችሁ ዘንብ እርጎ ነው ያልሽው። ልክ እንደዛ ባትገቡ ጥሩ ነው። ትስቃለሽ። እኔ በጣም ተናድጃለሁ። እኔ እኮ ነው የራሴ አባባል ያሰገን በራሱ ልብ ነው። አዎ እውነት ነው። በቃ በራሱ ልብ ነው አሁን እየኖረ ያለው በሰው አይምሮና በሰው ልብ ነው። ስለዚህ ወደ ራስ ካሳብ ግባቤ ብዙ ጊዜ ነው እየደጋገምን የምንናገር። ብዙ ነገሮችን አበላሽተን ብዙ ነገሮችን ተባብለናል። እኔ እንደውም ወደ ሰላሙ ለመምጣት ነበርኛ ፍላጎታችን። ግን አንተ ሰላም ምንም አትፈልግም፣ ቡርኬም እንደዛው አትፈልጉም። በቃ ማለት እየሄዳችሁ የሰው ቤት መበጥበጥ፣ እየሄዳችሁ ሰው ቤት አንኳኩታችሁ ዘው ልክ እንደ ሰላም ሰው እኮ ነው አንኳኩታችሁ ቤት ሄዳችሁት አይደል እንዴ? ምን በር ስለተከፈተላችሁ ምናምን ለምን ታስጨንቋታላችሁ? ለምን ታስለቅሷታላችሁ? ሴት ናት አይደል? እናንተም እኮ እህት ይኖራችኋል አይደል? በዚህ ልክ ሴት ልጅ ማስለቀስና ማሸበር ምን የሚሉት ነው? ይሄ ሁለቱ ነገር ነው አይደል? ሁለቱ ጨርሱ በቃ። እናንተ ውጡ። ልጅ ወሰደው ማነው? አብርሃም። እናንተ ምን ቤት ናችሁ እዛ ድረስ ዘው ብላችሁ የምትሄዱት? እየመጣ ነው ብላችሁ ነው ሄዳችሁት። ስለዚህ ዳኒም ከጎኗ ስለሆንክ ሜሪም እንደዛው ነገሮችን ወደ ሌላ ባትቀይሩት አሪፍ ነው። ለሁላችሁም እንደ ምክር ነው የምናገረው። በቃ እነሱ ምንም ይሁን ምንም መታረቃቸው አይቀርም። እንዲሁ ዝም ብላችሁ ነው የምትደግሙት። እህል ውሃቸው አንድ ካደረገው ይታረቃሉ። እህል ውሃቸው ደግሞ አንድ ካልሆነ አይሆንም። በቃ ምንም አማራጭ የለም። ምንድነው ገንዬ ቤተሰብ የምንላችሁ ነገር በቃ ይሄ ነው ያለው። ብሩኬና ለአቤል እንደሚነዳ በግ ዝም ብላችሁ በየሰው ቤት እየተጎተታችሁ አትሂዱ። በራሳችሁ ሳንባ ተንፈሱ፣ በሰው ሳንባ አትተንፈሱ። በሰው ልብ አትኑሩ፣ በራሳችሁ ልብ ኑሩ። በሰው አይምሮ አትኑሩ፣ በራሳችሁ አይምሮ ኑሩ ነው የምላችሁ። ከዚህ ሌላ ምንም የምላችሁ ነገር የለም። እንግዲህ ቤተሰብ ምንም የለም። ለአቤል ነው መልስ መስጠቱን ፈልገው። አቤል መቼም በስቶብሃል። እንግዲህ ቻለው አጠገባችሁ ትኖር ደግሞ አጥቤ ነው ለኔ ስድባችሁ ቅባቴ ነው ብላ ነው መሰለኝ ነው ብለዋል። እንደዛቴ ነው ምናምንም ብለዋል። ጨምርበት፣ አሁንም ችግር የለም። በቁጣ ማል አንዳንድ ሳቆችን እንዲሁ ፌዝን የሆነ በቃ ቢገባህ ብዬ ነው እንጂ እኔ የሆነ እንትን ተመችቶኝ አይደለም መስቀው እና አቤል በጣም ያስጠላባል። በጣም ሲበዛ ያስጠላባል። ቡራ በጣም ነው የሚያስጠላባችሁ። እስቲ የራሳችሁን ህይወት ኑሩ። የራሳችሁን ኑሮ መኖር ካልቻላችሁ በሰው ኑሮ እየገባችሁ አትዘላብዱ። ያስጠላባችኋል እንዴ? ኑሮ የሚያናኑር ሰው አጣችሁ እንዴ? ፈልጉ የራሳችሁን። በቃ ቢጤያችሁን ፈልጉ፣ የሚመስላችሁን ፈልጉና ኑሩ። ሰው በኖረው ነገር እየቀናችሁ የሰውን ኑሮ አትበጥብጡ። የሰውን ሰላም አትንሱ። ሰላማችሁ ይነሳ። በጣም የምታስጠሉ ፍጥረቶች ናችሁ። በቃ ሰው ቤት ደግሞ ዘው ብላችሁ አትሂዱ። በቃ ምን ዱላ ነው እንዴ የምትፈልጉት? እሷ እኮ ስነ ምግባር ስላላት ነው እንጂ በራን ከፍታ እኮ ስታስገባችሁ የሆነ ከልክ ያለፈ ቃላትን ስትናገሩ እኮ እሷ እዛ ጋር ቤቷ ድረስ ነው የመጣችሁት። አንድ ነገር ማድረግ ትችላለች። እናንተ መምታት የሆነ አደጋ ማድረስ ትችላለች። ቆሃም ማሰስ ትችላለች። እንደዛ እኮ ማድረግ አቅቷት አይደለም። ሰው ናችሁ፣ እንደ ሰውኛ አክብራችሁ ነው።
ቤቷ ድረስ ስትመጡ ሰው ቤቱ ሲመጣ ውሻ አይደለም ተብሎ የሚባረረው። እንደ ውሻ እኮ አመነጫጭቃ ብሽቅጥቅጣችሁን አውጥታ እኮ ማባረር አላቃተትም። ግን እንደ ሰው ሙሉ ሰው ናችሁ ብላ ነው አክብራችሁ በር ከፍታ የምታስከብሩ። ስትከበሩ ደግሞ ተከበሩ። ከዚህ ከልክ አትለፉ። መስመራችሁን እወቁ፣ ልካችሁን እወቁ። እሺ ከዚህ በላይ ምንም ማለት አልፈልግም። በቃ እኔ እንጃ ነገራችሁ ስለሚያናደኝ መሳደብ እንጂ እኔ በባህሪ መሳደብ አልወድም። በቃ ይሄ ነው የምላችሁ። ከዚህ በላይ ምንም የምላችሁ ነገር የለም። እንደማላ አይምሮ ሆኖ እሺ፣ በጣም ያስጠላል። ሁሌ ንግግር፣ ሁሌ የሆነ ነገር፣ ሁሌ ዛቻ ምናምን ነው እያመጣንባችሁ ያለ ነው። ምክንያቱም በተግባር ያሳየናችሁ ቦታ ስለሌለ አሁን ደግሞ በተግባር እናሳያችኋለን። ችግር የለውም። ይሄ ከሆነ የምትፈልጉት ማለት ነው። ለእያንዳንዳችሁ መልስ መስጠት አይጠበቅብንም። የሚገባችሁን ነገር እናደርጋለን። ከዛ በኋላ የምትሆኑት ነገር እናያለን። እስኪ ምን ከዚህ በላይ ምንም እንነግራችሁ ነገር የለም። ቤተሰብ እንግዲህ ያው ከተሰማን ካየነው ነገር ነው እንደዚህ ስሜታዊ ሆነን የተናገረው መናገርም ስላለብን ማለት ነው። የሚገባቸው ከሆነ ሁሌ ይነገራቸዋል፣ ሁሌ ይባላሉ፣ ግን የሚገባቸው ፍጥረት አይደሉም። ኦኬ አይ በሰላም በንግግር ማፍታት ማይችሉ ከሆነ ደግሞ ያው መሄድ የሚያስፈልገውን እርምጃ ካስፈለጋቸው ወደሚቀጥለው ነገር እንገባለን። እንግዲህ ሩታዬ በጣም ነው የምንወድሽ፣ የኛ ጠንካራ፣ የኛ ውድ ምርጥ ልጅ። አይዞሽ ደግሞ አታልቅሺ። ስታለቅሺ ያምርብሽም፣ ስስቂ ነው አንቺ ደስ የምትዩ እና ሁሌም ከጎንሽ ነን። አብርሃምም እንደዛው ማለት መለየት ስለማንፈልግ ያው የእያንዳንዳችን እንትን ያለው በራሱ ስለሆነ ችግር የለውም። ቤተሰብ እንግዲህ ቻው፣ ሰላም ሁሉልን።